ካዛወራቸው ተጫዋቾች መካከል ይጠቀሳሉ እና በነፃ ዝውውርም ያገኛሉ። በተጫዋች ዝውውርም ዴንዚል ዴምፍሪስ እና ኩኩሬያ ሪያል ማድሪድ ተቀላቅለዋል። በርናንዶ ሲልቫ እና ኢብራሂማ ኮናቴ ደግሞ በነፃ ዝውውር። ስለ በርናንዶ ሲልቫ ማንሰር ነበር ባለፈው። ባርሴሎና እንደፈለገው ጠቅሰን ነበር። ባርሴሎና ያጫል ሪያል ማድሪድ ያገባል ተባለ። በትክክል አዎ። እና ሪያል ማድሪድ ኩኩሬያን አስፈርሞታል። ባርሴሎና ሊገባ ሲነጋገር የነበረ ተጫዋች ሁለተኛው ተጫዋች ነው። ከበርናንዶ ሲልቫ በኋላ ሪያል ማድሪድ መግባቱ ተረጋግጧል። ማርኮ ኩኩሬያ ለሪያል ማድሪድ የሚመጥን ተጫዋች ነው ወይ? አንድ ከጨዋታ መንገድ አንጻር ከጨዋታ መንገድ አንጻር ማለት ነው። ይህ ተጫዋች ጥሩ በነበረበት ሰዓት ላይ ያው ኩኩሬያ በተለይ በዛው በሪያል ማድሪድ ጎረቤት በነበረበት ሄታፌ እግር ኳስ ክለብ ላይ በቀላሉ ማግኘት ይችል ነበር። ያውም ጥሩ በነበረበት ሰዓት ላይ ማለት የበለጠ ጥሩ። ኦፍኮርስ ያን ያህል ተጫዋች ነው ያቅሙን እያወረድኩት አይደለም፣ ግን በጣም ወደ ብራይተን ከመምጣቱ በፊት ሄታፌ ላይ እዛው ሪያል ማድሪድ ቅርብ ቦታ ላይ ያለ ተጫዋችን ማግኘት አይችልም ነበር ወይ? አሁንስ ኩኩሬያ ላይ ምን የተለየ ነገር አግኝቶ ነው የባርሴሎናን የዝውውር ፍላጎት እየነጠቀ የሚገኙ ነው? ወይስ ባርሴሎና ተፎካካሪው ስለሆነ ተፎካካሪ ከሚያገኝ እኔ በቀላሉ ላሳካ የሚል ሐሳብ የያዘ ይሆን ወይ ሪያል ማድሪድ የሚለውን እናነሳለን። ሶፊዬ እስኪ ይህንን እንመልከተው። የኩኩሬያን ጉዳይ አጠር አድርገን እንየውና ወደ ዓለም ዋንጫ ወሬዎቻችን እንገባለን። በሩበን አሞሪምም የኤሲ ሚላን አሰልጣኝ ነው በይፋ ተሾመ በዚህ ደቂቃ። እሱንም አያይዘን እናነሳለን። በጣም አሪፍ። ሩበን አሞሪም የማንቸስተር ዩናይትዱ የቀድሞ አሰልጣኝ ሩበን አሞሪም የጣሊያኑ ኤሲ ሚላን ዋና አሰልጣኝ ሆኖ ተሾሟል። ሩበን አሞሪም ማንቸስተር ዩናይትድ እድለኛ ነው። ከፍተኛ ገንዘብ ይቀርለታል እሱ ሊከፍለው የነበረው ገንዘብ ኮንትራቱን የውል ማፍረሻው በኋላ እንመጣለን። ኩኩሬያ እንመልከተውና እሱንም አያይዘን እንቀጥላለን። ማርኮ ኩኩሬያ አሁን ላይ 27 ዓመቱ ነው የሚገኘው። ከ4 ዓመታት በፊት ነበረ ብራይተንን በመልቀቅ ቼልሲ የገባው የተጫዋች። እንደሚታወቀው በጣም አነጋጋሪ ዝውውር ነበር የኩኩሬያ ዝውውር። ብራይተን ለቆ ወደ ቼልሲ የገባበት ሲቲ ጨረሰ ተብሎ ጫፍ ላይ ደርሶ ሁሉ ነገር አለቀ በተባለበት ሰዓት ላይ ነው ተጫዋቹ ቼልሲን የተቀላቀለው በ62 ሚሊዮን ፓውንድ አካባቢ እና የቶድ ቦሆሊ ስራው መንግስት ከሮማን አብርሃሞቪች ስልጣኑን ከተረከበ በኋላ ከወሰዳቸው እርምጃዎች መካከል አንዱ የማርኮ ኩኩሬያ ዝውውር ነበረ ቡድኑ ለማጠናከር እና በቆይታው የሚያስከፋ ጊዜ አይደለም። ዋንጫዎችን አግኝተዋል። የኮንፈረንስ ሊግ ዋንጫ፣ የዓለም የክለቦች ዋንጫና መሰል ውድድሮችን ከቼልሲ ጋር ማሳካት የቻለበት አለ። ማርኮ ኩኩሬያ አሁን ከሪያል ማድሪድ ጋር የ6 ዓመት ኮንትራት ነው የፈረመው። ግርሜ 27 ዓመቱ ነው። እስከ 33 ዓመቱ የሚቆይበትን እድል ነው የፈጠረው። እስከ 2032 የሚያቆይ የ6 ዓመት ኮንትራት ስለመፈረሙ ነው የመረጃ ምንጮች እየጠቀሙ የሚገኙት። ያ ማለት ለተጫዋቹ ዝውውር ማድሪድ 52 ሚሊዮን ፓውንድ ወይም 60 ሚሊዮን ዩሮ ይከፍለዋል። ቼልሲ ላለፉት 4 ዓመታት ተጫዋቹን ከተገለገለበት በኋላ 10 ሚሊዮን ፓውንድ አካባቢ ነው የከሰረበት። አዋጭ ነው። 10 ሚሊዮን ፓውንድ አካባቢ ብቻ ነው የከሰረበት እና ቼልሲ በዋነኝነት የሸጠበት ዋነኛው ምክንያት ጃረላቶ ስላለው ጃቢ አሎንሶ በጃረላቶ ቦታውን መሸፈን የሚያስችል አቅም አለን የሚል እምነት ስላላቸውና በቀጣይ ዓመት ጃረላቶን ቁጥር 1 የቼልሲ ግራ መስመር ተከላካይ ለማድረግ እቅድ ስላላቸው ማርኮ ኩኩሬያን የሸጡበትን ሂደት እንመለከታለን። ማድሪድ ገና የዝውውር መስኮቱ ሳይከፈት 5 ሰዎች አስፈርመዋል። አንዱ አሰልጣኙ ጆዜ ሞሪኒዮ፣ ዴንዚል ዶምፍሪስ ፈርመዋል። ኢብራሂማ ኮናቴ፣ በርናንዶ ሲልቫ፣ ማርኮ ኩኩሬያ እነዚህ ተጫዋች ፈርመዋል። በአስገራሚ ሁኔታ በተለይ ሁለቱ ተጫዋቾች ከሞላ ጎደል ወደ ባርሴሎና ዝውውራቸውን ጨርሰዋል በተባሉበት ሰዓት ነው ጆዜ ሞሪኒዮ እየደወሉ ሐሳባቸውን እያስቀየሩ ያሉት። በርናንዶ ሲልቫ በጣም በሚገርም ሁኔታ ግርምዬ ደሞዝ ቀንሶ ነው ማድሪድን የተቀላቀለው። ደሞዝ ቀንሶ እንደሚባለው አይደለም፣ ለብር ሲል ነው ማድሪድ ሄደው ምናምን እንደሚባለው አይደለም። በርናንዶ ሲልቫ ደሞዙን ጨምሮ ቀንሶ ነው ሄደው።
ማርኮ ኩኩሬያ ያልተጠበቀ ዝውውር ነው፣ ማንም ያልጠበቀው ነው። ባርሴሎና ይገባል ተብሎ ነው ወይም በቸልሲ ይቆያል የሚል ግምት ነበር የነበረው። ድንገት ገቡ። የጆዜ ሞሪኒዮ ስልክ በጣም 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 ከባድ ነው። ወዲያውኑ ያሳመኑት። ተጫዋቹም ወደ ማድሪድ ፈርሟል። ትናንት በስፔን ካምፕ ውስጥ ልምምድ በሚሰሩበት ሰዓት ላይ ማርኮ ኩኩሬያ መፈረሙን ማረጋገጫ ሰጥቷል። የሰጠው በድምፅ አይደለም፣ የሰጠው በቃላት አይደለም። ደስታውን ሲገልጽ በልምምድ ቦታ ላይ ጎል ካስቆጠረ በኋላ በክሊያን ምባፔ የደስታ አገላለጽ ደስታውን ሲገልጽ ነበር እና በርካታ የባርሴሎና ተጫዋቾች ያሉበት ነው የስፔን ብሔራዊ ቡድን። በነገራችን ላይ በታሪክ ለመጀመሪያ ጊዜ ነው የስፔን ብሔራዊ ቡድን የሪያል ማድሪድ ተጫዋችን በዓለም ዋንጫው ሳያጠቃልል ወደ ዓለም ዋንጫው የተጓዘው። ይህ አነጋጋሪ ነው። ስለዚህ አሁን ኩኩሬያ ይወክላቸዋል ማድሪዶችን። ኩኩሬያ በብቸኝነት የሚወክላቸው ይሆናል። ምክንያቱም ዝውውሩን ከዛሬ ጀምሮ ይጨርሳል ተብሎ ስለሚጠበቅ በይፋ ስለሚከፈት ከዛ አንጻር የሚጠበቅ ነው የሚሆነው። የእነዚህ ተጫዋቾች መምጣት ምን ይፈጥራል? ባጭሩ ለመግለጽ ያህል የኩኩሬያ መምጣት በዋነኝነት ሁዋን ጋርሲያና እንደዚሁም ፈርላን ሜንዲን ስፔሻሊ ፈርላን ሜንዲን ከቡድኑ እንዲባረር የሚያደርግ ይሆናል። ስለዚህ ይሄ በሪያል ማድሪድ ውስጥ አንዱ የሚፈጠረው ነገር ነው፣ የነ ፈርላን ሜንዲ መውጣት እና መሰል ነገሮች። አማካይ መስመሩ ላይ የበርናንዶ ሲልቫ መምጣት ከካማቪንጋ በተለይ ካማቪንጋን ይመስለኛል፣ ለእኔ ካማቪንጋን ይመስለኛል። ከካማቪንጋ ከኦሪያል ቹዋሜኒና ከፍሬዴሪኮ ቫልቨርዴ አንዳቸውን የመግፋት አቅም ያለው ዝውውር ነው የበርናንዶ ሲልቫ ዝውውር። ቀጣይ ሪያል ማድሪድ አንድ ትልቅ ዝውውር አስቧል። ፕሬዚዳንቱ ፍሎሬንቲኖ ፔሬዝ ከጥቂት ሳምንታት በፊት የመመረጫ እቅዳቸውን ፕላናቸውን ሲያቀርቡ አንድ የ150 ሚሊዮን ዩሮ ተጫዋች አመጣለሁ ብሏል። በኋላ ላይ ጁሊያን አልቫሬዝ ሞክሮ አልተሳካላቸው። ግን ዝሮ ዝሮ ገንዘቡ የተዘጋጀ ስለሆነ አንድ ተጫዋች ይመጣል። ማን ነው? ቪቲኒያ፣ ጆዋኔቬሽ፣ ኢንዞ ፈርናንዴዝ ወይስ ሌላ የሚለው ይጠበቃል። አሁን ባለው ሁኔታ ግን ማድሪድ ለረጅም ወራቶች ኢንዞ ፈርናንዴዝን ሲቆጣጠር ቆይቷል። ቼልሲም ኢንዞ ፈርናንዴዝን የምትወስዱ ከሆነ 140 ሚሊዮን ዩሮ ቁጭ አድርጉ ብሏቸዋል። ከቤኔፊካ ካመጣውበት ገንዘብ ከፍ ባለ ዋጋ መሸጥ እፈልጋለሁ፣ ካላበለዚያ ከቁልፍ ተጫዋቾች ውስጥ የማየው ነው ኢንዞ ፈርናንዴዝ የሚል ሀሳብ እያነሳ ያለበት ሂደት አለ። ስለዚህ በዚህ ሂደት ውስጥ እንግዲህ ሪያል ማድሪድ ኢንዞ ፈርናንዴዝ ሞር ኦር ለስ በትልቅ ገንዘብ የሚመጣ ተጫዋች እርግጠኛ ሆኜ መናገር የምችለው ማድሪድ ዘንድሮ አንድ ትልቅ ዝውውር ይፈጽማል። እስካሁን የፈጸማቸው እንደ ትልቅ ዝውውሮች አይቆጠሩም። ግማሹ ነፃ ነው፣ ግማሹ ጥቂት ገንዘብ የወጣበት ነው። በርናንዶ ሲልቫ ነፃ ነው፣ ኢብራሂማ ኮናቴ ነፃ ነው፣ ዴንዚል ዱምፍሪስ ኦልሞስት ነፃ ነው። 15 ሚሊዮን ፓውንድ የተከፈለበት ማርኮ ኩኩሬያ ላይ ብቻ ነው 50 ያወጡት። ስለዚህ ቢያንስ አንድ የ150 ሚሊዮን ዩሮ ተጫዋች የ150 ሚሊዮን ፓውንድ ተጫዋች ማድሪድ ያስፈርማል። ማን ነው እሱ? ማይክል ኦሊሴ፣ ኢንዞ ፈርናንዴዝ፣ ቪቲኒያ ወይስ ጆዋኔቬስ? አሁን ባለው ኢንዞ ፈርናንዴዝ ይመስላል። ግን ሀሳብ የመቀየር ወይም የዝውውሩ መስኮት ላይ ሌላ ደግሞ ነገር ሊከሰት የሚችልበት እድል ይኖራል እና ማድሪድ ግን ሌላ ሰርፕራይዝ ይኖራል። የመጨረሻ አንድ ሰርፕራይዝ እጠብቃለሁ ከሪያል ማድሪድ ግርምዬ። ሶፊዬ አሁን የሰማነው የሐዘን ዜና አለ። እሱን ገልጸን ወደ ስፖርቱ እንመለሳለን። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ድምፃዊ ሰማኸኝ በለው ወይም ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘት ያላቸው የሙዚቃ ስራዎችን ለአድማጭ ተመልካች በማቅረብ ይታወቃል። ድምፃዊው ለህዝብ ካበረከታቸው የሙዚቃ ስራዎች መካከል ነይ ዘመድዬ፣ እንዴት ነሽ፣ ደቦት እንስራ፣ ዘናበይ፣ ባላገርና ሌሎችም ይገኙበታል። ድምፃዊ ሰማኸኝ በለው ባለትዳርና የ4 ልጆች አባት እንደነበር ፋና ሚዲያ ኮርፖሬሽን ከቤተሰቦቹ አገኘሁት ባለው መረጃ መሰረት ዘግቧል። ሲዲ ስፖርትም ለድምፃዊ ሰማኸኝ በለው ቤተሰቦች፣ ወዳጅ ዘመዶች መጽናናትን እንመኛለን።